ሰላም እኔ ፕሮፌሰር ዶክተር ፓንድራጅመስ ፍረክስ ፊያክስ በአፖሎ ሆስፒታል የሚሰሩ ከፍተኛ ባለሙያ ቀዶ ሕክምና ሐኪም ነኝ። አሁን ስለ ሄሞሮይድስ ባጭሩ እናገራለሁ። በህዝብ ቋንቋ የሚታወቀው ፓይልስ ተብሎ ይጠራል። ተመልከቱ፣ ሁላችንም ሰዎች ፓይልስ ማግኘት እንችላለን፣ ምክንያቱም ሁላችንም በሁለት እግር እንቆማለን። ከግራቪቲ በተቃራኒ እንቆማለን። ነገር ግን እንስሳት እንደ ዝሆን፣ ፈረስ ወይም ከብት ሄሞሮይድስ አያጋጥሟቸውም፣ ምክንያቱም ከግራቪቲ ጋር በተያያዘ ናቸው። እንዲሁም ሌላ ነገር ፓይልስ ለማመጣት የሚያደርገው ነገር ኮንስቲፔሽን ነው። ስለዚህ ሲያንስ የሚያስፈልገውን ግፊት ከፍ ካደረጉ በኋላ በቀኝ መጨረሻ ያለው የደም ማዕዘን የተለያዩ ነርቮች በብዛት ስለሚገኙበት የአየር ወይም የትንሽ ቅድሚያ መለያየት የሚችል ስለሆነ ይህ ደም ማዕዘን ይታበያልና ፓይልስ ይሆናል። ይህም ሄሞሮይድስ ነው። የተለያዩ ደረጃዎች አሉን። ደረጃ 1፣ 2፣ 3፣ 4። ደረጃ 1 በውስጥ በትክክል አይታይም። ደረጃ 2 ደግሞ ታካሚው ይገባል ይወጣል ይላል። ደረጃ 3 ደግሞ ይወጣል። ታካሚው በችግር ራሱ ማስገባት ይገባዋል። በዚያ ጊዜ ደረጃ 2 እና 3 ብቻ ታካሚዎች ወደ እኛ ይመጣሉ። ከዚያ በፊት ግን አያውቁም። ስለዚህ የፓይልስ ዋና ቅሬታዎች ደም መፍሰስ፣ ማህበረሰብ መውጣት ወይም ስጋ ከአንደበቱ ውጭ መታየት ነው። አንዳንድ ጊዜም በህመም ይመጣሉ፣ ምክንያቱም ይህ የፓይልስ መጨረሻው ውስብስብ ነው። ፓይልስ ሲፈነዳ ሄማቶማ ሲፈጠር ይህንን በአንደበት ዙሪያ ሄማቶማ ወይም ፓይልስ ወጥቶ ሲገባበት ይሁታል። ይህን ትሮምቦዝድ ፓይልስ ይባላል። ስለዚህ እነዚህ የአስቸኳይ ሁኔታዎች ናቸው የሚመጡ። ስለዚህ በመጀመሪያው ደረጃ ማስተካከል ይሻላል። በመጀመሪያው ደረጃ መድኃኒቶችና የሆድ እንቅስቃሴዎቻቸውን መቀየር ይረዳል። ከሁለተኛ ወደ ሶስተኛና አራተኛ ደረጃ ከተሻገሩ በኋላ የቀዶ ጥገና ምክር ያስፈልጋል። የህክምና በተለያዩ አማራጮች አሉ። እኛ በመጀመሪያ ጊዜ የጥንቃቄ ህክምና እንሞክራለን። ከዚህ በታች ካልተሳካ ህመምተኛውን ወደ ቀዶ ጥገና እንመራለን። ማንኛውም ቀዶ ጥገና የቆይታ ወይም የዘመናዊ ሆነ ሆድ እንቅስቃሴዎቻቸው መቀየር አስፈላጊ ነው። ከተደከሙ እና ቀዶ ጥገና አደረጉ ወይም ሌላ ነገር አደረጉ ቢሆንም ውጤቱ የማይሰራ ይሆናል። ስለዚህ ዋናው ነገር ህመምተኛውን ሆድ እንቅስቃሴውን እንዴት እንደሚያቆጣጠር ማስተማር ነው። እኔም በአጭሩ ስለ ዘመናዊ ቀዶ ጥገናዎች አጭር ማብራሪያ እሰጣለሁ። አንዱ የቀድሞ ቀዶ ጥገና ነው። ይህንን ሙያዊ ሞርጊያን ብለን እንጠራዋለን። እኛ እንቆርጣለን እና እንሰፍናለን። ሁለተኛው ደግሞ ወደ ዘመናዊ ሂደት ተደግፈናል። ህመምተኛው ቀዶ ጥገና ማድረግ ካልፈለጉ ወደ ጥንቃቄና ያልተወሰነ ሂደት እንሄዳለን፣ ወይም ማንኛውም የድካም መድኃኒት ሳይሰጥ እንደ አውት ፓቲንት አንዳንድ ሂደቶች እንፈጽማለን። ይህ በባንዲንግ ሊሆን ይችላል፣ ወይም በፓይልስ ላይ ኢንፍራሬድ ኮአጉሌሽን ማድረግ፣ ወይም እኔ ብዙ የስክለሮቴራፒ ቀርባለሁ። በፓይልስ ላይ ስክለሮሳንት መስጠት። ይህም ጊዜያዊ መንገድ ነው። ይህ ቋሚ መፍትሄ አይደለም። ነገር ግን ህመምተኛው ደም ካፈሰ፣ ህመም ካለው ወይም ጭንቅላቱ ከወጣ ይህ ሁሉ በእነዚህ ዘዴዎች ይታገዳል። ቋሚ መፍትሄ ቀዶ ጥገና ነው። የእኛ ዘመናዊ ቀዶ ጥገና ስታፕለር መጠቀም ነው። ይህን የምናደርገው ስታፕለር ሄሞሮይደክቶሚ ተብሎ ይጠራል። ሌላው የምንጠቀመው ሃውዝ ነው። ይህም የሄሞሮይድ የደም ስር መጠቀሚያ ሲስተም ነው። ደም ስሩን በዶፕለር እንዲታወቅ እናደርጋለን እና እንጠጥቀዋለን። ስለዚህ የሚመጣው የደም ስር ይቆራል። አሁን የቅርብ ጊዜው ዘዴ ላዘር ሄሞሮይዶፔክሲ ማድረግ ነው። ይህም በጣም ጠቃሚ ነው። ስለዚህ ህመምተኛው እነዚህ የመጨረሻ ሁለት ዘዴዎች ስታፕለሩ፣ ሃውዝ እና ላዘሩ በጣም ጠቃሚ ናቸው። የሚሰጠው ጥቅም የፈጣን መድኃኒት መመለስ እና በቀደም በተደረገው ቀዶ ጥገና በኋላ ህመምተኛው ብዙ ህመም አያጋጥምበትም ነው። ህመምተኛው ስለ ሄሞሮይድ ቀዶ ጥገና የሚያስጨንቀው ከቀዶ ጥገናው በኋላ ቢያንስ 2 ሳምንት ስለሚቆይ ህመም ነው። ይህም በተጋጠመው ክፍተት ምክንያት ነው። እስከዚያ ክፍተቱ እስኪድን ድረስ ህመሙ በቀስታ ይጠፋል። ነገር ግን እነዚህ የቅርብ ጊዜ ዘዴዎች ሁሉ ህመሙን ይቀንሳሉ። ስለዚህ ህመምተኞች በደህንነት ይሆናሉ። እነዚህ የቅርብ ጊዜው ዘዴዎች ናቸው። ስለዚህ በሚቻልበት መጠን ከፍተኛ ፋይበር ያለው ምግብ በመብላት እና በሽንት መውጣት ተደጋጋሚ በማድረግ ከባድ መውጣትን በመቆጣጠር ፓይልስን ማስወገድ ትችላለን። አመሰግናለሁ።